ታመው ነው የሞቱት የሚባሉ ነገሮችን ከሆነ ጊዜ አንዴ ነው የምንሰማቸው። አሁን ላይ አብዛኞቹ አሁን በተኙበት ሞቱ ተገኙ፣ እንዲሁ ዝም ብሎ ወድቆ ሞቱ ምናምን የሚባሉ ነገሮች ይበዛሉ። ቤት ራት አቀረቡለት፣ ራቱን በላ። ሐዲሟ የእጅ መታጠቢያ ውሃ ልታመጣለው ወጣ፣ እስክትመለስ ድረስ ሞቷል። ጠዋት ለስራ ብሎ ወጥቶ ሰውየው ማታ ጀናዛውን ሲመለስ ከዚህ በላይ የሚያስደነግጥ ነገር የለም። ህመም የለበትም፣ አጠረጥሮ ጀናዛው 3 ቀን የቆየ ጀናዛ ነው ምናምን ነገር አሉኝ አለች። አይደለም 3 ቀን በህይወት ያለች ነው የምትመስለው አለች። ሙሉ በሙሉ በጣም ነው የሚያምረው። ልክ ቀብሬው እንደወጣሁ ነገርኳቸው። ይሄ ጀናዛ በጣም ነው የሚያምረው፣ ወላሂ ስለቀበርኩት በጣም ደስ ብሎኛል። ስትቀብሯቸው በቀጥታ ገብቶ ጀናዛው ለህዱ ላይ በደንብ በስርዓቱ የሚተኛልህ አለ። ወፍራም ሆኖ በቃ ልክ ታስተኛውልህ አይደል፣ ቀጥ ብሎ የሚተኛልህ ማለት ነው። ስታጥባቸው የሚያምር አንተ ሰዎችን አስደስታለሁ ብለህ እየጣርክ ከሆነ ሰዎችን ታስከፋል። አላህ ለማስደሰት ብለህ እንቅስቃሴ ስትጀምር ግን ሰዎች በአንተ ይደሰታሉ። አሁን ላይ ሰርግ ላይ ብገኝ እነዛ ሰዎችን ሲስቁ ሲደሰቱ ምናምን ታያለህ አይደል? አእምሮ ላይ የሚመጣው ነገር ግን ያ ስቀብርላቸው የሚያለቅሱ ሰዎች። አሁንም ድረስ ከባድ የሚሆንብህ ነገር አንድ ጀናዛ መጥቶ ማጠቢያ አልጋ ላይ ከተኛ በኋላ ፊቱ እስከምታየው ድረስ ሌላ ዓለም ላይ ነው ያለው። የሆነ ነገር አስብና ድንገት አሁን ነገ በሞትስ፣ የሆነ ነገር አስብና አሁን በሞትስ፣ 5ም 6ም ይመጣል 4ም፣ ያው እንደ ሁኔታ ነው። ብቻ በቀን ሳይቀበርበት ወይ ሳናስተናግድ የምንውልበት ቀን የለም። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? የዚህ ፕሮግራም የክብር ስፖንሰር ቀርደን ሐሰና ፕሮፐርቲስ ነው። እንግዲህ በመላ ኢትዮጵያ በተለይ ደግሞ አዲስ አበባ የቤትን ግዥና ሽያጫችሁን ለቀርደን ሐሰና ፕሮፐርቲስ አሳልፋችሁ ሰጣችሁ እነሱ ጉዳያችሁን በስርዓት ያስፈጽሙላችኋል። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ስክሪን ላይ ባለው ስልክ ቁጥር ደውሉ፣ አገኟቸው። የምትፈልጉትን ነገር በሙሉ ልታወያዩቸው ትችላላችሁ። ቀርደን ሐሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። በየሳምንቱ ምርጥ ሀሳቦችን ወደ እናንተ እያቀረብን ነው የምንገኘው። ዛሬም ደግሞ ከአንድ እንግዳ ተገኝቻለሁ። የዛሬውን እንግዳ ለየት የሚያደርጉት ብዙ ነገሮች ይኖራሉ። ብዙ ጊዜ ሲነሱ የማንሰማቸውን ሀሳቦች እያነሳን ከሱ ከልምዱ ካያቸው ነገሮች ብዙ ሀሳቦችን እያነሳን ቆይታ እናደርጋለን። የዛሬው እንግዳችን እንግዲህ በቲክቶክ ስሙ ነፃ ምሳ የለም ይላል፣ ግን አለ ዛሬ አለ ኢንሻአላህ። ወንድሜ አብዱሰላም ከኔ ጋር ነው ያለው። እንኳን ደህና መጣ አብዱሰላም። እንኳን ደህና ቆያችሁ። እንግዲህ አብዱሰላም የጀናዛ ኺድማ ላይ በደንብ እናውቃለን። ዛሬ ከጀናዛ ጋር የተያያዙ ሀሳቦችን እናነሳለን። በተለይ አንተ የምታያቸው የምታስተውላቸው ነገሮች ስላሉ እኛ እዛ አካባቢ ያለነውን ወንድሞችና እህቶች ደግሞ ማስታወስ፣ እዛ አካባቢ ያለውን ነገር እንድናስታውስ ማድረግ ይገባል ብዬ አምናለሁ። ኢንሻአላህ ስለዛ እያወራን ቆይታ እናደርጋለን። በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን ያህል አመት ሰራህ አብዱሰላም ጀናዛ ኺድማ ላይ? ወደ ስራው እንደዚህ ጠለቅቤ የገባሁኝ ኦልሬዲ አሁን ወደ 2-3 አመት አካባቢ ነው። ወደዛ አካባቢ ግን ያ ረጅም ጊዜ አዘወትራለሁ። እንዲሁ ዝም ገብቶ በመውጣት እዛ በማሳለፍ ረጅም ጊዜ ነው። ያው አካባቢ እዛም ስለሆነ ኦኬ። ገብተህ ምን ታደርጋለህ? ገብቶ መውጣት ማለት ያ ለማስቀበር አፈር መመለስ፣ አካባቢ ላይ ብቻ ይሆን ራሴን ትንሽ ተፈኩር ለማድረግ ገባለሁ፣ ወጣለሁ። በብዛት ለማሐደም ነው። እንደዚህ አሁን ባለውበት ሁኔታ ልክ ጠለቅቤ ባልገባው መጀመሪያ ላይ እንደማንም ሰው አሁን ገብቶ እንደሚሐድሙ ሰዎችን ለማሐደም አፈር ለመመለስ ጭቃ ለማውካት ገባ ነበር። ኦኬ። ከ2 አመትና ከ3 አመት በኋላ ግን ሙሉ ለሙሉ 24 ሰዓትህ ለሱ ነው የሰጠው። እሱ ላይ ነው ያለው አይደለ? እንግዲህ ጀናዛ ወይም ደግሞ አይ ዶንት ኖ ጀናዛ የሚለውን ቃል አንደርስታንድ የማያደርጉት የሌላ እምነት ተከታዮች ይሄም ፖድካስት የሰሙ ከሆነ ደግሞ አስክሬን ማለት ነው እንፈራለን። መፍራታችንም ተፈጥሯዊ ነው አይደለ? እስኪ ያንተ የመጀመሪያዋን ኤክስፒሪየንስ እናስታውሳት። ለመጀመሪያ ጊዜ
ከጀናዛ ጋር ወይም ደግሞ ከአስክሬን ጋር ስትገናኝ ምንድን ነበር የተሰማ? ያው መጀመሪያ አካባቢ እኔ ራሴ ዝም እየገባሁ እየወጣሁኝ ብዙ ጊዜ ቀጣ ከጀናዛ ከመገናኘቴ በፊት ቀብር ላይ ነበር በብዛት ከሚቆፍሩ ሰዎች እየቆፈርኩኝ ያገዝኩኝ አፈር ያወጣሁ ትንሽ እዛ ጋር ያለው ነገር ትንሽ መቀራረብ ነገር እንትን አልኩኝና ወደዛ አካባቢ ያለው ነገር ትንሽ ሰውነቴ ለመደው ብዬ ስጠራጠር ወደ ጀናዛ መመለስ አለብኝ ብዬ ወደ እጥበቱ ወደዛ ሄድኩኝ። የመጀመሪያ ጊዜ እዛ ሀዲም አንድ ወንድማችን አለና ያው ሲያጡ ገባሁኝ። ከፈን መቁረጥ፣ ውሃዎች ማዘጋጀት እዛ ላይ በብዛት ሲታጠብ ማየት እዛ ላይ ነበር የተወሰነ ጊዜ ቆየሁኝ። ከዛ በኋላ ፍላጎቱ መጣ ማለት ማሐደሙ ማጠቡ በቃ አንደኛ ይህን ጀናዛ ማጥበው ነገ በእኔ ቤተሰብ አባት ወንድም የቅርብ ቤተሰብ ቢሞት ማሐደም አለብኝ ለምን ሌላ ሰው ይመጣል የሚል ነገር አእምሮ ላይ መጣና በተግባር ማጠብ አለብኝ ብዬ ጓደኛዬን አማከርኩት። እሱም አላህ ይርጀዛውን ይክፈለው እንደዚህ ሰው የሌለው ጀናዛ ላይ ትለምዳለህ፣ ሰው ያለው ጀናዛ ላይ ሲሆን ትንሽ ትደነግጣለህ ምናምን አለኝ። ሰው ያለው ማለት እንዴት ነው? ሰው ያለው ማለት ያው ቤተሰብ ፋሚሊ ያለው ያው ሲታጠብ እንደ ፋሚሊ ያላቸው ጀናዛዎች ሲታጠብ የተወሰኑ ቤተሰብ ጋር ተዛጋ ይቀመጣል። አሁን እነሱ ባሉበት ሰዓት ላይ ለመልመድ ትንሽ ምቹ አይደለም። ሰው የሌለው ለምሳሌ መከላከያዎች ማዘር ትሬዛ፣ መቄዶንያ እነሱ የመሳሰሉ ሰው የላቸውም። ወይ የኛ ወንድሞች ሄደው ነው ጀናዛውን የሚያመጡት ወይም ደግሞ በእነሱ በኩል አሁን መከላከያ ከሆነ መከላከያ ራሱ አምጥቶ አስረክበው ይሄዳል። እንደዚህ አይነት ሙስሊም ከሆኑ ማለት ነው ሙስሊም ሆኑ ማለት ነው። ኦኬ እነሱ አይነት ጀናዛዎችን ያው ብቻህን በነጻነት ስለምታጥብ ስተትን እያረምክ እየተነገርክ ትለማመዳለህ አለኝ። ያ በእንደዛ አይነት መንገድ ነው የጀመርኩት። ኦኬ ማጠብ ስትፈልግና ስትጀምር ከባዱ ነገር ምን ነበር? ምንድነው ከባድ የሚያደርገው? ከባድ የሚያደርገው ነገር የመጀመሪያ ከባድ የሚያደርገው ነገር ጀናዛውን ማየት ማለት ፊቱ አሁንም ድረስ ከባድ የሚሆንብህ ነገር አንድ ጀናዛ መጥቶ ማጠቢያ አልጋ ላይ ከተኛ በኋላ ፊቱ እስከምታዩ ድረስ ሌላ ዓለም ላይ ነው ያለው። ምንድነው የሚያጋጥመኝ? አንደኛ የሚወሩ ነገሮች አሉ አይደል? እኛ እንኳን ያልገጠሙ ብዙ ሰዎች ሲያወሩት የምንሰማቸው ነገሮች አሉ። ከዛ አንጻር ፊቱ ምን አይነት ይሆናል፣ ምን ያጋጥመኛል የሚለው ነገር ትንሽ ያን ፓርት ያስፈራል። ፊቱ ሊያስፈራ ይችላል ወይስ ደግሞ እንዲሁ የትኛውንም ጀናዛ ፊት ማየት ያስፈራል ወይስ የማያስፈራም አለ? የሚያስፈራና የማያስፈራውም ትለየው ያው ጥበት ከጀመርክ በኋላ ካየኸው በኋላ ግን መጀመሪያ ላይ ጀናዛ መጣ ተብሎ ያው ወደ ጀናዛው ማጠቢያ ክፍል ስትገባ ያው አልጋ ላይ ታገኘዋለህ ጀናዛው። ይሄን ደግሞ አንተ ተቀብለህ ታስገባዋለህ። ልብሱን አወላልቀህ ጀናዛው እስከምታየው ድረስ ምንም አይነት ጀናዛ ይሁን ትፈራለህ። ምን አይነት ይሆናል የሚለው ነገር ውስጥ ላይ አእምሮ ላይ መጣ ነገር አለ። ያን ፓርት ነው የሚያስፈራው። ሱብሃንአላህ። እጥበት ከምንድነው የሚጀምረው? እጥበት ያው በመጀመሪያ ጀናዛውን ሰውነቱን ታማሙታለ። ምናልባት አሁን ጀናዛ ልክ ሰው ሲሞት በሞተበት ሀል ነው የሚሆነው። አንዳንድ አሁን ልምድ የሌላቸው ሰዎች ወይም ደግሞ የሚያማሙታቸው ሰው የሌላቸው ሟቾች አይናቸው ወደ ላይ መግለጥ ያው ነፍስ ስትወጣ እየተከተሉ አይደል? አይናቸው ወደ ላይ መግለጥ፣ አፍ መክፈት ወይም እጅ ወደ አንድ ሳይድ ድርቅ የሚለው ነገር አለ። እነሱም ታለሳለሳለህ መጀመሪያ። በመቀጠል ያው ልክ እኛ በህይወት ያለን ሰዎች እንደምናደርገው ልብስ ነው ማወላለቅ የሚጀምረው። በግራ በኩል ትጀምርና ልብሱን ታወላልቃለህ። ልብሱን ካወላልክ በኋላ ያው ታስተነፍሳለህ። አፍና አፍንጫውን ትይዛለህ። ሁለት በአንድ በኩል ወንድም በአንድ በኩል አንተ ትይዝና አፍና አፍንጫውን ትይዛለህ። ምናልባት ፍሳሽ ካለ ወደ አንተ እንዳይመጣ ለራስም ጥንቃቄ እያደረግ አንድ ሰው ደግሞ ከጀርባ በኩል እጁን አስገብቶ ከስር ከፍ ያደርጋል ፍሳሾች ካሉ እንዲወጡ ማለት ነው። እና አንድ ሰው ሆዱን ጫን ይላል። በአንደኛው እጁ ሆዱን ጫን ያደረግ ምናልባት የሆነ የቀሩ ነገሮች ካሉ እነሱ ነገሮች እንዲወጡ ታደርግና በቀጥታ ወደ እስቲንጃ ነው የምትሄደው። እስቲንጃ ታደርግና እኛም እንደምናደርገው ውዱ ነው የምታስደርገው። ምናልባት ውዱ እዛ ጋ ያሉ ኡስታዞች እንዳስተማሩን ትጥበት ከጨረስክ በኋላ መጨረሻ ላይ ማስደረግ ትችላለህ ወይም መጀመሪያም የሚሉ አሉ። ያው እኛ የምናደርገው መጀመሪያ ላይ ነው። ውዱ እናስደርግና በቀጥታ ወደ እጥበቱ ነው የምንሄደው። ኦኬ። ታጥቦ ከተጨረሰ በኋላ መከፈን ነው የሚሆነው አይደለ? አዎ። አጥበን ከጨረስን በኋላ ውሃውን ታደራርቃለህ። በምንድነው ግን ታጠበው? ውሃ ብቻ ነው አይደለም፣ ሌሎች ነገሮች አሉ?
ምታጡ የመጀመሪያው ሲድር ወይም የቆርቆራ ቅጠል የሚባለው ይሄ በረሃ ላይ የሚገኝ የቆርቆራ ቅጠሉን የተፈጨውን ውሃ ለብ ባለ ውሃ ላይ ታረገውና ትመታዋለህ። ማረፍ አለው። በዛ ነገር ላይ ነው የመጀመሪያው 2 ዙር ምታጥበው። በሱ 2 ዙር ካጠብኩ በኋላ ያው ካፉር አለ። ካፉር ደግሞ 3ኛው ላይ ታጠራል። በሁለቱ ያሻህ ነው ምታጥበው። 3ኛው ላይ ግን ማጥራት ነው፣ ውሃ መድፋት ብቻ ነው የሚሆነው። ኦኬ። መንገድ ላይ ሞቶ የተገኙም በጣም ትላልቅ ሀብትና ዝና የነበራቸውም ሰዎች እኩል ነው የሚታጠቡት? የተለየ የሚታጠቡበት ሌላ ኤክስትራ ነገር የለም? ምንም የተለየ ነገር የለውም። በጣም የሚገርምህ እዚህ ላይ ምናልባት ይሄን የሚመለከቱ ሰዎች ፎከስ ማድረግ ያለባቸው ነገር አሁን እኛ አካባቢ መጥቶ የሚታጠቡ ሰዎች አቅም የሌላቸው ምስኪን፣ ድሃ፣ ቤተሰብ የሌላቸው ሰዎች መሆን እንዳለባቸው ነው ሰው የሚረዳው። ግን እንደዛ አይደለም። አሁን አብዛኛው ሀብታም የሆኑ ሰዎች የሚሆን ዝና ያላቸው ሰዎች ቤት ማጠብ ነው የሚፈልጉት። ይሄ የተሳሳተ ውሳኔ። ኦኬ። እንዲመጡ አይፈልጉም። ለምን? እንግዲህ ሰዎች ያው እንደራሳቸው አመለካከት ነው። አሁን ሌላ ቦታ ወስደ የምታጧቸው ጀናዞቹ ቤተሰብ ስለሌላቸው ብቻ ይመስላቸው ሰዎች አሉ። እኛ ጋር ግን ከመጣ ሀብታሙንም ድሃውንም ባለስልጣኑም ማንንም እኩል ነው። ምንም የተለየ የምታደርግለት ነገር የለም። ያው መስተንግዶ እኩል ነው። የልቁንም እንደውም ቤተሰብ የሌለው ጀናዛ ሲመጣ ወላሂ እኛ ስንሐድመው በጣም ደስተኛ ሆነን ይህ ጀናዛ እኔን መሐድመው ብለን ተሽቀዳድመን ምን ሐድመው እኛን ለምን ያ ሰው በቃ እኛንን ያለነው ለዛ ሰው ያለነው እኛንን። አሁን ቤት የሚታጠቡ ጀናዞች ብዙ ጊዜ በትክክል ተርቲቡን በጠበቀ መልክ አያጥቧቸውም። አከፋፈኑ ላይ ስህተት ይኖራል። እንደገና ቀደም መጀመሪያ ላይ እንደነገርኩ መግቢያ ላይ ይሄ ማስተንፈስ ፍሳሽ ነገሮች ካሉ ወይ ኩላሊት ዲያሊስት የሚያደርግ ከሆነ እንደዛ አይነት ፍሳሾች የማቆም ነገር ልምድ በደንብ የሌለው ሰው ከሆነ መጨረሻ ላይ አንዳንድ ጀናዞች አሉ እኛ ጋር እነሱ ጋር አጥቦ ጨርሰው ሰላተል ጀናዛ ሰግዶባቸው ከመጡ በኋላ ገና አስገብተን እንደ አዲስ ከፈነ ቀየርንላቸው ጀናዞች አሉ። እንዲሁም ሲቀበሩ ስትቀበል ልክ ጉድጓዱ ስታስገባ ፍሳሹ ራስ ላይ የሚመጣበት አጋጣሚዎች አሉ። እንደዚህ ሁሉ የሚሆኑት ቤት የሚታጠቡ ጀናዞች ናቸው። ቤት ከሚታጠብ ጀናዛ ማጠቢያ ሄዶ ቢታጠብ የተሻለ ነው። አንደኛ እዛ ጀናዛ ማጠቢያ ጋር ስታጥበው የህማች ምንም አይነት አይብ ቢኖረው ማንም አያየውም። እኔ እናንተ ጀናዛ እያጠብን እኔ ያየሁት ነገር አንተ አታየውም፣ አንተ ያየኸው ነገር እኔ አላየውም። ቤተሰብ ይኖራል እዛ ይቀመጣል። ቤተሰብ ምንም ይሁን ምንም የሚያየው ነገር የለም። ያው ጎን ለጎን ነው። አንደኛ ከጀናዛው የሚወጡ ፍሳሽ ነገሮች እንኳን ቢኖሩ ገንዳ አለ፣ ቀጥታ ወደ በትቦ ነው ወደዛ የሚሄደው። እኛ ራሱ አናየውም። አሁን ቤት የሚታጠቡ ጀናዞች በርሚል ላይ ወይ ነገር ላይ ነው የሚታጠበው። ለኛ የቅርብም ጎረቤትም ሰውም ቢኖር ከዛ ጋር ውጣ አትለውም። የመጣ ሀዘንተኛ መስሎ የመጣ ሰው የጎረቤት የቅርብም ዘመድ ቢሆን አንተ ውጣ የማለት ሞራል አይኖርም። እኛ ጋር ከሆነ ግን የግድ የሚያስፈልጉ 2 ወይ 3 ቤተሰቦችን እናስገባለን። ከዛ ውጭ አንፈቅድምኛ። ሱብሃንአላህ። ስለዚህ አንድ ዱንያ ላይ ባለው ህይወቱ ፍጹም የተከበረና በጣም ትልቅ ክብር ዝና ያለው ኢንሳን ወይ ባለ ሀብተም ቢመጣ እና ደግሞ መንገድ ላይ ሞቶ የተገኘ ሰውም ቢሆን ቤተሰብ ምንም የሌለውም ቢሆን ሁለቱም የሚታጠቡበት ውሃ ነው። ከዛ ተጨማሪው ነገር ምንድነው? ሲድርና ያ ካፉር። ከዛ በኋላ ተመሳሳይ የሆነ ጨርቅ ነው ማለት ነው። ሀብታም ስለሆነ በዚህ ይታጠብ የሚባልበት ተጨማሪ ነገር የለውም። አሁን ከአስክሬን ጋር መዋል ወይም ደግሞ በቀን ምን ያህል ታስተናግዳላችሁ? በነገራችን ላይ በቀን ያው 5ም 6ም ይመጣል 4ም ያው እንደ ሁኔታ ነው። ብቻ በቀን ሳይቀበርበት ወይ ሳናስተናግድ መውደበት ቀን የለም። አቢ በዛ 3-4 ቢያንስ 3-4 እስከ 8 የሚሄድበት አጋጣሚ አለ። አዎ ዛ አሁን ራሱ አይ ቲንክ የሆኑ ስልኮች አሉ እየተደወሉ እንደሆነ በደንብ እንተናላለሁ። ሶ አሁን ከጀናዛ ጋር መዋል ወይም ደግሞ ከአስክሬን ጋር መዋል ከዛ ደግሞ ህይወት ደግሞ አለ አይደለ? አግብተሃል? ኦኬ። ህይወት ደግሞ አለ አይደለ? እዚህ ደግሞ ስለዚህ የሆነ ምንድነው ለህይወት ያለህን እይታ ለህይወት ያለህን ምልከታ ከሞት ጋር ከጀናዛ ጋር መዋልህ በምን መልኩ ሼፕ አድርጓል ወይ ቀይሯል? በፊት ወደዚህ ስራ ከመግባቴ በፊት አስባቸው የነበሩ ሀሳቦች ነበር። ኦኬ። ማለት ማንም ሰው ሲኖር የሆነ መሰረታዊ የሆነ የሚያስፈልጉት ነገሮች አሉ አይደል? ቤት መሰለ የሆነ ስራዎች እነዛ ነገሮች ነበሩ። በቃ እንደዚህ አድርጌ ቤተሰቦችን ከፍ አድርጌ
አይደለም እነዚህ ነገሮች እኔ መሞት አይመስለኝም ነበር ሀቂቀት ያ ሱብሃንአላህ በቅርብ ማቃቸው ጓደኞቼ ወይ ቤተሰብ ሞቶ ብቻ ይምቀር ነበር የሚመስለኝ ማለት ብቻ ይምቀር ስለ አልሞቱም ሳይሆን በጣም ረጅም እድሜ መኖር ነበር የሚመስለኝና አሁን በዚህ ስራ ከገባሁኝ በኋላ ብዙ ነገሮችን ነው በቃ ተቀይሯል ማለት የሆነ ነገር አስብና ድንገት አሁን ነገ በሞትስ የሆነ ነገር አስብና አሁን በሞትስ አይነት ነገሮች አሉ መጀመሪያ የነበሩ የዱንያ ፍላጎቶች ባደርጋቸው ወይም ደግሞ በሄድባቸው በሰራቸው በሚመኛቸው ይሄ ዓለማዊ ነገራቶቹ አሁን ላይ 100% የነገ ስኬቶ ዛሬ ላይ ወሰናል ምን ይፈልጋሉ ዘመናዊ አፓርታማ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ ጉዳዩን እንደ ጉዳይ ይዞ የስም ዝውውር የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል ለበለጠ መረጃ በ09097777 አሊያም 0902979797 ላይ ደውሉልን ቀርደን ሐሰና ፕሮፐርቲስ ልክ ነው ግን ሙሉ ለሙሉ ዱንያዊ ነገርን እርግፍ አድርጎ መተው አላህ ደግሞ ወላ ተንሳ ነሲበከ ሚነ ዱንያ ይላል የዱንያ ጣፋንታን ደግሞ አትርሳ ይላል ስለዚህ ኮምፕሊትሊ ይሄኛውን ህይወት ችላ ማለት ደግሞ ልክ ነው አይ ልክ አይደለም እንደዛ አይደለም አሁን ሙሉ በሙሉ ችላ ማለት ስለ አሁን መጀመሪያ የነበረ ከምሰራቸው በላይ ፍላጎቶች አሉ አብዛኛው ሰው ከሚደርስበት በላይ ነው እያንዳንዱ ሰው አሁን ብታዩ አንደኛ ህንጻ ያለው ሁለተኛ ሶስተኛ አራተኛ ያለ በጣም ብዙ ከልክ በላይ ፍላጎቶች ወደ መስገብገብ በቃ ይሁን መያዝ ብቻ ማለት ነው እነዛ ነገሮች እንጂ የግድ እነዛ ነገሮች ማለት ለመኖር የግድ ያስፈልጋል እየሰራህ አሁን ኃይለ ስራም ለመስራት የሆነች ነገሮች ያስፈልጋል ኃይለ ስራ ሰርተም ስትመለስ የግድ ሰው ነህ መብላት አለብህ ቤት ገብተህ ማረፍ አለብህ እነዛ ነገሮች ግዴታ ነው ግን ከልክ ያለፈ ነገር እዛ ውስጥ የነበረው ፍላጎት ነው እንጂ ይሄ መሰረታዊ የሆነ ነገሮችን ችላ ማለትም ሌላ በስ ስራውን ያበላሽባል ሱብሃንአላህ አሁን እንግዲህ ባለፉት 3 አመታት ውስጥ ኦልሞስት ሙሉ ለሙሉ ራስህን ሰጥተህ እዛ ስራ ውስጥ ነው ያለው እስቲ በደንብ የገባህበትን የ3 አመት ኤክስፒሪየንስ በደንብ ጠለቅ ብለን እንየውና መቼም ዱንያ ላይ የዱንያ ሐያቱን በኸይር ስራ ያሳለፈ ሰውና የዱንያ ሐያቱን ደግሞ ከአላህ ትእዛዛት ውጭ ሆኖ ያሳለፈ ሰው ሁለቱ እንደ አንድ ከሩቁ ነው እንደሚያይ ሰው ሁለት አይነት የስክሪን አፒራንስ ወይም ደግሞ ሁኔታ ይኖራቸዋል ተብሎ አይገመትም ምን ያህል እውነት ነው ይሄ አንተ በስራ ውስጥ ያየው ወይም ደግሞ ያስተዋልከው ነገር አሁን ወደ ዱንያ መጀመሪያ ላይ በነበርኩበት ሰዓት ላይ የሆነ እኔ ውስጥ የነበሩ አስተሳሰቦች ነበሩ ማለት የሆነ ሰው የሆነ ነገር ከተናገረኝ እዛ ምላሽ መስጠት የሆነ ነገር በቃ ይሄን ነገር ለኔ እንደዚህ ሊናገረኝ ፈልጎ ነገር ሳይናገረኝ ስሜታዊ የመሆን ነገሮች ነበሩ መጀመሪያ ላይ በፊት ወደዚህ ስራ ከመግባቴ በፊት ለምን ተናገረኝ ምላሽ መልሰለታለሁ ይሄን ደግሞ የሆነ ነገር የሆነ ሰው ከበደለኝ ወይ ቤተሰብ ሊሆን የሆነ ነገር አደረገ ቢካሰብኩኝ ለነዛ ነገሮች በቃ ማሰብ በምን አይነት መንገድ ነው መበቀለው እንዴት አርጊ ነው ለዚህ ነገር መልስ መስጠው የሚለው ነገር መጀመሪያ ማለት ወደዚህ ስራ ጠለቀቢ ከመግባቴ በፊት ያው እኔ እናንተ ያስተዋወቀን ቲክቶክ ሚዲያ ላይ እንኳን ኮሜንት ላይ ሁላ የሚሰጡ መልሶች ለእያንዳንዳቸው መልስ መስጠት ፈልግ ነበር ለእያንዳንዱ በቃ ለምን አለ እንደዚህ ወደ ስሜታዊነት ነገሮች ነበሩ ወደዚህ ስራ ከገባሁም በኋላ እያንዳንዱ ለሚመጡ ነገሮችን ስራው ራሱ ነው የሚመልሰው ያአላህ ስራው ራሱ ሪጀክት ያደርግልኛል የሆነ ነገር ሰው የሆነ በቃ እኔ ባላሰብኩበት መንገድ የሆነ ኔጌቲቭ የሆነ ኮሜንቶች ይሰጣሉ አይደል ይሄን የተናገረው ነገር መልስ ብሰጠው ምናልባት እሱ ከተናገረው ነገር እኔ የተናገርኩት የከፋ ሆኖ በዛች ንግግሬ ብቻ ወደ አኺራ ሄጄ እንዳልጠየቅ በቃ የመጣችው ነገር እቺ ነች ይሆን ነገር አድርጌ እቺን የመጨረሻ ይሆን አላህን ተገናኝቼ ይሄን ነገር ለምን አደረከው ብባል መልሴ ምንድነው ስለዚህ ማለፍ ይችላል ትናደዳለህ እንደሰው ሰው ነው ስሜት ይመጣባል ግን ለነዛ ነገሮች ደግሞ መልስ እንዳሰጥ በቃ አይተህ እንዳላየ ማለፍ ሁሉንም ሰዎች ጋር የሆነ የራሳቸው ስሜት አለ ያው እነሱም የተረዱበት መንገድ አለ ከዛ አንግል ነው ብለ እንድታልፍ በቃ መተው አብዛኛው ነገር የራስም ይሆን ነገሮች እንኳን መተው እንደሌለብህም እንኳን እርግጠኛ ብትሆን እነዛ ነገሮች መተው እንዳለብህ የሚል ያው በዚህ ስራው ላይ ወስጄበታለሁ ሁለት አሁን አንድ ጀናዛ ሲመጣ ማለት ነው አብዱሰላም ላይክ ፊት ላይ የሚታይ የሆነ የምታስተውለው ነገር አለ ለምሳሌ ደስተኛ ፊት ያለው በጣም የሐዘን ፊት ያለው
መሰል ነገሮች ታስተውላለህ? እንደዚህ አይነት ጥያቄዎቹ ሀቂቀተን እኔ ማለት ይኖራሉ አይኖሩም አይደለም ግልጽ ነገር ነው። ያው ግን እንደዚህ አይነት ነገሮች እኔ ብዙ ጊዜ ሚዲያ ላይ አላወጣቸው ማለት እኔ የሆነች አስተማሪ ናቸው የማስባቸው ነገሮች ነው ማውጣቸው። ለምሳሌ የሆነ አንድ ጀናዛ ስታጥብ ያው ጥሩም ሐቲም ያለው ጀናዛ ላይ ያጋጥምህ ይችላል። በዛው መሃል ደግሞ ምናልባት የሆነ ትንሽ የምትጠራጠረው ወይ አንተም ካሰብከው በተቃራኒ ሊሆን ይችላል። እንደዚህ አይነት ነገሮችም ያጋጥማል። ግን እነዛ ነገሮች እንዳላወጣቸው የሚያደርገኝ ነገር ምንድነው? እኔ አሁን ጀናዛ አጥባለሁ፣ እቀብራለሁ። ቤተሰቦች ያሉ ጀናዛ ሳጥብ ያሉ ወይ እንደሞ ሲቀብርም ያሉ እዛ ጋር በብዛት እኔ አሁን እንደዚህ አይነት ጀናዛ አጋጠመኝ ቢስናገር ያጋጠመኝ አንድ ጀናዛ ወይም ሁለት ጀናዛ ላይ ሊሆን ይችላል። ግን እነዛ የነሱ ቤተሰብ ያጠብኩላቸው ሰዎች እንዳለ ቪዲዮዎች ደግሞ ያያሉ ይደርሳሉ። አሁን እነሱ ጋር ምንድነው የሚቀርጸው የኔ ቤተሰብ ይሆናል ወይ የሚል ነገር ስለንቦናቸው እንዳይጎዳ ፈራለሁ። የሆነ ነገር ብናገር አሁን ሴቶች በሴቶች ነው የሚታጠቡት። ግን ሴቶች የቀበርኳቸው ጀናዞች አሉ። የወንዶች እኛ እናጥባለን እዛ ጋር ያያሉ። ሚዲያም ላይ ያለው ነገር ሆን ብሎ ሰው ይከታተላል እና የሞተበት ሰው ደግሞ በጣም ሴንሲቲቭ ነው እና እነዛ ነገሮችም ትንሽ የሰዎችም ከማሰብ ማለት ይሄ ነገር ሚዲያ ላይ ቢወጣ የሚያመጣው ነገር ምንድነው የሚለው ነገር ትንሽ ሚዛናዊ ለማድረግ ነው። ስለዚህ አለማንሳቱ ይሻላል ነው ማለት ይሄ እንደዚህ የከፉ ነገሮች እንደዚህ አይነት ነገሮችን ማለት ጥሩ ነገሮች አሉ። እስኪ ስለ ጥሩዎቹ እናወራ። አሁን መጥፎውን እንተውና እሱን ባይዘው ያልከው ምክንያት አሳማኝ ነው፣ ለኔ አሳማኝ ነው። ለምን ለምሳሌ አሁን አንተ ከኔ ፋሚሊ የሆነኛውን እንትን ብለህ ቢሆን ከዛ ሚዲያ ላይ በሰማህ እንደዚህ አይነት በጣም መጥፎ ጀናዛ አክቹሊ መጥፎ ጀናዛ ላይ ባል ይችላል፣ ግን ያየሁት ነገር ጥሩ ያልመሰለኝ ወይ ያስፈራኝ አይነት ነገር አይቻለሁ ትልና ከዛ ከኔ ፋሚሊ አጥበህ ከነበር በጣም እንትን ሊሰማኝ ይችላል። የኔ ፋሚሊ ከሌ ይሆን ልል ይችላልው። ሶሽ ይሄንን ተወውና እስቲ ስላየሃቸው ስለ ኸይረኞቹ እናወራና የሚያዩም ሰዎች ካሉ የኔ ይሆን ብለው ይጠራጠሩ በመልካሙ ማለት ነው። ምን በጣም አስደናቂና ጥሩ ነገር ገጥመዋል? አስደናቂና ጥሩ ነገሮቹ ብዙ አሉ። በጣም ደስ የሚሉን እንደውም አንዳንድ ጀናዛ አጥብና ሙስሊም መሆኔ ኢቭን መሞት አሁን በሞትኩኝ ብለህ የምትመኝባቸው አይነት ሐቲማዎች ደስ የሚሉ ነገሮችን ያጋጥማል። ያው አንዳንዶቹ ሚዲያ ላይ ያካፈልኳቸው አሉ። ከነሱ አንደኛው አንዴ እንደውም ሰለምቲ ነበረች የሰራው ቪዲዮ አይተው ከሆነ ያ ጀናዛ እስካሁን ድረስ ሽታው አለ አሁን ድረስ ማለት ነው። አንተ ይሰማኛል አሁን ድረስ ማለት ነው። ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣም ሁሉ ጊዜ ቦታውን አየዋለሁ። ጀናዛው የመቃብሩን ቦታውን አየዋለሁ። ያን የተፈጠረው ነገር ምንድነው? በለቱ ከ5 በላይ ጀናዛዎች ነበሩና ያው ጉድጓዱ ያው አዲስ አበባ ላይ ያለው ጉድጓድ ትንሽ ቀረቤታ አለው ከቦታ ጥርት ማንጻር ካንዱ ማለት ነው። እና አሁንኛ ስንቀብር በግራ በኩል ለህድ ይቆረጣል፣ በቀኝ በኩልም ለህድ ይቆረጣል። ማለት መጀመሪያ የተቀበረ አሁን 3ኛ ዙር ነው የሚቀበርበት መሬቱ ማለት ነው። እና የመጀመሪያ የተቀበረውን በቀኝ በኩል ካለ መጀመሪያ የተቀበረውን ጀናዛ እንዳይነካ በግራ በኩል ይቆረጣል ለህዱ ማለት ነው። እና ያን በግራ በኩል መጀመሪያ የተቀበረው ደግሞ ከዛ በፊት ወይ ትላንቱ ወይ ቀደም ብሎ የተቀበረው በቀኝ በኩል ለህድ ከሆነ ወደ በግራ በኩል ስቆርጥ ትንሽ ሁለቱ የመገናኘት ወይ ደግሞ የመቀራረብ አጋጣሚዎች ይከሰታሉና እንደዛ አይነት ነገር ተከሰተ። እኛ ለሰላት ሄደን ሰግደን ስንመለስ አንደኛው ጉድጓድ ፈርሷል እና እዛ አካባቢ ላይ የነበሩ ነሳራዎች ነበሩና ቆሞ ክብ ሰርቶ ያዩታል። ጉድጓዱ ማለት ጀናዛው ተከፍቷል፣ ከፈኑ ይታያል። ሲጀናዛ ነበርችና ከፈኑ ይታያል። ከዛ ስንመጣ ሰዎች ክብ ሰርቶ ቆመው ያያሉ። ምን ተፈጥሮ ነው ብዬ ፈጠን ብዬ ገባሁኝ። እኔ ብዙ ጊዜ ልክ ቀብር እንደሰገድን ቀደም ብለን እንወጣለን እኔና ጓደኞቼ ማለት ለምን ጀናዛዎች እናያቸውና ፊዚካል ካላቸው ማስተካከል ሰውነት ቁመት ካላቸው ያን ነገር ምቹ እንዲሆን ለማድረግ ቀደም ብለን እንወጣለን ጀናዛው ከመምጣቱ በፊት። እንዳጋጣሚ ሰዎች ክብ ሰርተዋል። ቀረብ ብዬ ሳየው ጀናዛው ይታያል። በጣም ደንግጫለሁ። ማለት ሰዎች እዛ ጋር የነበሩ ሰዎች አንደኛ ያው የነበሩ ሰዎች መሳራም እንደመሆናቸው ምንድነው ማድረግ ያለብኝ? አንደኛ ጀናዛ ሁሉ መጥተዋል። ይሄ ጉድጓድ ደግሞ ሊቀበርበት የተዘጋጀ ነው። የመጀመሪያም ጊዜ ነበር ሲያጋጥመኝና ምንድነው ማድረግ ያለብኝ? ኡስታዝ አብድናስር መጣና ምንድነው ኡስታዝ እንዲህ ነገር ፈርሷል እስቲ ያውና ግባና አስተካክላል። ቀለል አድርጉ ማለት ግባና አስተካክላለኝ። ያው ትእዛዝ ነው። ገባኝ። ልክ ዝቅ ብዬ ቦለኪት ነው አንስቼ ሸዋላ አረግ ስል የሆነ ሽታ ደስ የሚል ሽታ መጣ። ምን ያህል ጊዜው ነው ከተቀበረ? 7 ጊዜ ነው። 7ኛ ቀኑ ነው ጀናዛው ከተቀበረ 7ኛ ቀኑ ነው። አሁን ጀናዛው በተቀበረ በ2ና በ3ኛ ቀን
ያለው ነገር ከምን ሰማው ነገር ማንጻር በዚህ ልክ አይሸትም። ምናልባት የሆነች የተቀየረ ሽታ ሊኖር ይችላል። እኔ ብዙ ነገር ፈርቻለሁ ሀቂቀተን ስትገባ ማለት ነው። አንደኛ ከምሰማቸው ነገሮች አሉ፣ ሁለተኛ ያለው ሪያሊቲም ደግሞ ያም ስለሆነ ማለት ልክ ስገባ የሆነች ደስ የሚል ሽታ ሸተተኝና ዝቅ አልኩኝ ወደ ጉድጓዱ። ሳሸተው በጣም ደስ የሚል ሽታ ነው ያለው። ትንሽ ሰዓት መቆየት ፈለኩኝ ማለት ሽታውን መጀመሪያ የነበረውን ስሜት በቃ እንዲጠፋ አደረገኝና ግን ሰዎች አሉ የግድ ይሄን ነገር ሸፍኝ መውጣት አለብኝ የነበረውን ቦሊኬቱን አመጣሁኝ ከዳደንኩኝና አፈረናል ብሼ ወጣሁ። መጨረሻ ላይ በቃ ከዛ በኋላ ስቀብር እስከ መጨረሻ ላይ በቃ በዛኛው ጀናዛ ነው ውስጥ ያለው ማለት ያን ቀብረን ጨረስን። ከዛ ጀናዛውን የተቀበረበት ግን ያው አቴንዳንስ አለ ታውቀዋለህ። ደወልኩኝ ያጠፈች ልጅቷ ጋር ደወልኩኝ። ሰላም አለይኩም። ወአለይኩም ሰላም። ጉለሌ ነች የምታጡ ሴትዮ እኛ ጋር አለችምና እንዲ ጀናዛ አጥበሽ ነበርና ምን ገጠመሽ ጀናዛው ስላት ወላሂ አብዱ ሰላም እሱ ጀናዛ በጣም ያጀበኝ ጀናዛ ነው አለች። ምን ገጠመሽ ምን ነበር ስላት እሷ ጀናዛ እኔ ጋር ከመምጣቷ በፊት 3 ቀኗ ነበረ ከሞተች 3 ቀን ነበረችና ጀናዛውን ልክ ይዘውልኝ እንደመጡ ማክስ የሆነ ነገሮችን ተጠቀሚ ራስሽን ጠብቂ ጀናዛው 3 ቀን የቆየ ጀናዛ ነው ምናምን ነገር አሉኝ አለች። ከዛ እሷን ፈሮኛለች ያለ ረቢቢ ብቻ ፈሮ ከዛ ልክ ጀናዛው ስከፋፍተው አይደለም 3 ቀን በህይወት ያለች ነው የምትመስለው አለች። ሰውነቷ ይታዘዛል አልደረቀም በጣም የምታምረው ቆንጆ ነች አለች። እንዴት ነበረ 3 ቀን የቆየችው ቢስጠይቃት ሴቲ ሰለምቲ ነበረች ከሌላ እምነት ወደ እስልምና የመጣች ማለት ነው። በመስለሟ ሰበብ ቤተሰቦቿ ያው ገለልተኛ አድርገዋታል። በዛ ነበረ ብቻው ስትኖር የነበረው እና ያው ከሞተች ያይታወቀው ብቻው ትኖር ስለነበረ ነው። እና ጀናዛው በጣም ነበር የሚታዘው ሳጡ አለችኝ። በቃ በህይወት እንዳለ ሰው ቀለል ብሎኝ ያጠብኩት ጀናዛውን አለችኝ። እኔም ደግሞ ያው በዚህ መንገድ ነው ያጋጠመኝ አልኳት። ያው አልহামዱሊላህ ተባብለን ያን ጀናዛ ሁለተኛውም በቅርብ ያጋጠመኝ እሱም ማለት እንደዚህ የተለየ ነገር ሆኖ ሳይሆን እንደዚህ 15 ቀን አካባቢ የተቀበረ ጉድጓድ ነው ከአስር በኋላ መጀመሪያ ጀናዛው እኔ ራሴ ነኝ የቀበርኩትኝ። ልክ ስቀብረው መጨረሻ ላይ አሁን ወንድ ከሆነ ፊቱን ከፍተዋለን ትንሽ አፈር ትራስ ነገር እናደርግለታል እናየዋለና ስቀብረው ፊቱ በጣም ነው የሚያምረው። የሁሉም ሰው ፊት ይከፈታል ውስጥ ከገባ በኋላ ወንድ ከሆነ ከዛ ሙሉ በሙሉ በጣም ነው የሚያምረው። ልክ ቀብሬው እንደወጣሁ ነገርኳቸው እዛ ጋር የነበሩ ከኔ ጋር ይሄ ጀናዛ በጣም ነው የሚያምረው ወላሂ ስለቀበርኩት በጣም ደስ ብሎኛል ተደስቻለሁ አልኳቸው። ይሄ ጀናዛም ሰለምቲ ነው አለኝ። ይሄም ጀናዛ ይሰለመ ነው እና በጣም ተደስቼ ብዙ ጊዜ አወራለሁ ስገባም ስወጣም አየዋለሁ ቦታውን። እሱም እንዳጋጣሚ የሆነ ጊዜ ልክ ከአስር በኋላ እኔ ጀናዛ መጣና ቀብር ተቆፍሮ ያን ቀብር ያው የመቅበር እድሉ ነው ያግኝቼ ነበርና ቁመቷ የሴቷ እዚህ ምን ቀብራት ቁመቷ ጉድጓዱ ያጥር ነበርና ወደ ቁመት በጭንቅላት በኩል ሳስረዝሞ ከዛኛው ጋር ተገናኘብኝ። ሳይ ምንም አይነት እንትን ነገሮች የሉም ሽታ ነገር የለውም ደስ የሚል ነገር ነው። እንደዚህ የሚያስደነግጥ ነገር አለ። 15 ቀን የቆየ ጀናዛ ነው። ስቀብሩ መጀመሪያ እንደነገርኩ ነው። ለሁለተኛም ጊዜ ተከፍቶም ሳየው በዛ ሁኔታ ሁለቱ አንድ ያደረጋቸው ነገር ሰለምቲዎች ናቸው ሁለቱም ማለት ነው። ሁለቱንም ያንም ደግሞ ነግራቸዋለሁ ስቀብሩ ጀናዛው በጣም ነው የሚያምረው ብዬ ነግራቸው ነበር። ያ ሱብሃንአላህ እንደዚህ አይነት ብዙ አሉ። ስትቀብሯቸው በቀጥታ ገብቶ ጀናዛው ለህዱ ላይ በደንብ በስርዓቱ የሚተኛልህ አለ። ወፍራም ሆኖ በቃ ልክ ታስተኛውልህ አይደል ቀጥ ብሎ የሚተኛልህ ማለት ነው። እንደዚህ አይነት ጀናዞች አሉ። ስታጥባቸው የሚያምር ማለት አንድ ቪዲዮ ሰራውበት አይተው ነበር። አላየሁትም። አንድ ጀናዛ ከሆስፒታል መጣ ከጳውሎስ ሆስፒታል መጣ። ተወሰኑ ሰዎች ነበሩ። ልክሱም ያረቢ ይሄን ጀናዛ ያለ ያማራ አድርግልን መጥፎ ነገር አታሳይም። በነገራችን ላይ እኔንም ጓደኛዬም አብሮም የሚያጥቡ ልክ ጀናዛው ከመክፈታችን በፊት የምናደርገው ዱዓ ከዚህ ጀናዛ መጥፎ ነገር አታሳይን የሁላችንም ስጋታችን ነው ከመጀመሪያ ብለን ልክ ፊቱስና በጣም ነው የሚያምረው። እየሳቀ ነው ጀናዛው በጣም ውብ ነው። ከዛ ልክ ያጠው ነው መሃል ላይ ይሄ ጀናዛ በጣም ነው የሚያምረው እና አንድ ጀናዛ አስታውሰኝ አልኩት የጓደኛዬ። እሱም ያቋል ያም ጀናዛ እንዲሆነ ጀናዛ እንደዚህ የሚያምር ጀናዛ አጥበን ነበር ማለት ነው። እንዲህ ቦታ ከዚህ ቦታ የመጣው አለኝ። አው ራሱ አልኩት። ሁለታችንም ግን አልተነጋገርንም ከዛ በፊት ይስቃል ማምን አጥበን ልክ እንደጨረስን የሆነ ሰው መጣና ይሄን ጀናዛ
ጥርሱ ሆስፒታል ላይ እንትን ስላሉት ነው ጥርሱ የከፈቷል። እኛ እናስተካክለዋለን ችግር የለውም ምናምን ነገር ማለት እሱ ታሪኩን ያውቀው እኛ እናስተካክለዋለን አለ። አጥበን ጨረስን። ቤተሰብ ልጆቹና ባለቤቱም ነበር ዘይረው ሄዱ። ልክ ተቀብሮ ሲመለስ አንድ ሰው መጣ። ይሄ ሰው መሰላችሁ? ቀላል ሰው መሰላችሁ? ያአላህ ባሪያ ምን ነበር የሚሰራው? እንዴት ምን ነበር ሰው? ይሄ ሰውዬው ኡዱሂያ ካረደ በኋላ አካባቢው ላይ ያሉ መሳኪኖች ጋር በራሱ ጊዜ ወስዱ ካላደረሰላቸው ቤት አይገባም ነበር። ያርዳል። ለነዛ መድረስ ያለበት ነገር በቃ ለአካባቢ ምስኪኖች ካላደረሰ ራሱ ቤት አይገባም ነበር። በቃ አስታራቂ ሽማግሌ የነበረ ሰው ነው። ከክፍለ ሀገርም ቤተሰብ አለው፣ እዚህም ቤተሰብ ነበሩ። በእንደዛ አይነት መንገድ እነዚህ ጀናዛዎች የማረሳቸው ጀናዛዎች ናቸው። ሱብሃንአላህ። ባይሆን እዚህ ሁሉ መሀል አንድ ነገር ማወቅ ፈለኩኝ። ያምራል ማለት እንዴት ነው የሚገለጸው? የጀናዛ ውበት ማማር። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። ማማር ማለት አሁን ጀናዛውን ለምሳሌ አንድ ሙሽራ ለሰርጓ ዕለት ሜካፕ ትደረጋለች አይደል? ፊትሽዋን ጠርቶ ምናምን ነገር እንድታይ የተደረገበት አጋጣሚዎች ልክ ያ ጀናዛ እንደዛ ነው ማለት የታጠበ የተሞሸረ ነው የሚመስለው። ጽድት ያለ ነው። አንደኛ የፈገግታ ፊት። አሁን ኮስተር ያለ ሰው ወይም ደግሞ ከእንቅልፉ ሲነሳ አንተ ፊቱ ብታየው ዝም ብሎ ከእንቅልፉ የተነሳው ብለህ የምትለየው ነገር አለ። ወይም ደግሞ የተቆጣ ሰው ሀዘንተኛ የሆነ ሰው ፊቱን አይተህ ዝም ብሎ የምትረዳው ነገር አለ። ያም ጀናዛ ፊቱን ታየዋለህ። በቃ ደስ የሚል ነገር ነው የምታየው። በጣም የሚያምር ጀናዛ በቃ ምን ልበልህ የማይገለጽ ነገር ነው ያየው ሰው እንጂ እንደዚህ በቃላቶች ማትገልጻቸው አይነቶች የሚያማምሩ ጀናዞቹ አሉ። አልሐምዱሊላህ ሱብሃንአላህ። በጣም የሚደንቅ ነው። አሁን ያለህን የ3 ዓመት እንግዲህ 3 ዓመት በዚህ የቀላል ነገር አይደለም። በየቀኑ 8-7 ጀናዛ እያየህ 5-6 ጀናዛ እያየህ እያጠብክ እየከፈንክ እየቀበርክ ማለት ነው። ቅድም ለህይወት ያለህን እይታ በደንብ አውርተናል ካንተ ጋር። ነገር ግን አሁን ሰው ያለበትን ሩጫ ደግሞ ታያለህ አይደል? የህይወት አንዱ ባንዱ ላይ ሲነሳ፣ አንዱ ባንዱ ላይ ሲቀልድ፣ አንዱ ባንዱ ላይ የበላይ ለመሆን ሲሞክር ምናምን የምታያቸው ነገሮች አሉ አይደለ? ከዛ ደግሞ አቅም ያለው ሰው ተብሎ ደግሞ ጥፍጥፍ ብሎ መጥቶ ደግሞ በጣም የተከበረ ሰው ተብሎ ደግሞ በዛ መልኩ ስታየው ደግሞ አለና እንደው ምን ትለናለህ? ከምታየው ነገር አንጻር እንዴት ታየዋለህ? የሰውን ሁኔታ የሰውን ከረንት ሲቹዌሽን እንዴት ታየዋለህ? ምንድን ነው የሚሻለው? ያው መጀመሪያ እያንዳንዱ ሰው የሚረዳበት የራሱ አንግል አለው። እኔ አሁን እንደዚህ አድርጉ እንደዚህም ብል ሰው የሚቀበለው የተወሰነ ሰው ነው። አብዛኛው ሰው የማይቀበለው ሰው አለ። እኔ አሁን ውስጤ ላይ አእምሮ ላይ የገባ ነገር አለ። አንድ ሰው ውስጡ ላይ ባለው ነገር ነው ያ ሰው ማለት የሆነ ሰው ይጠቅመኛል ብሎ ካሰበ ያ ሰው አይጠቅምህም ብለህ ብታስረዳው በምንም አይነት መንገድ ሊረዳህ አይችልም። አሁን ውጭ ላይ ከዚህ በፊት ለራሴ የምጨነቃቸው ነገሮች ነበሩ። ለራሴ ስለ ሰዎች በምን አይነት አንግል ነው የሚረዱኝ የሚለው ነገር ይበላ አለባበሴ፣ ውጫዊ ገጽታዬ ምናምን ነገር ሰው ምን ይለኛል የሚለው ነገር በጣም ብዙ ነገሮችን አስብ ጨነቅ ነበር መጀመሪያ ላይ ማለት ነው። አሁን ላይም ሰዎች አብዛኛው ሰዎች የሚኖሩት ውጭ ላለ ሰው አሁን የቀብር ቦታ ላይ የምናያቸው ነገሮች አሉ። ሰዎች ይመጣሉ ለሀብታም ሲሆን በቃ አፈሩን ካላስገባው እንትን ምናምን ነገሮች እዛ ጋር ቤተሰብ እንዲያዩ ለመቅበር ካልገባው ምናምን ነገሮች ብዙ ነገሮች አሉ። የሚጠቅም ቢሆን የሰው ልጅ የሚጠቅም ቢሆን ማንም ሰው አይጎዳም። ሰው የሚጠቅም ነገር ቢሆን ማለት ሰው የሚጎዳ ቢሆን ደግሞ ማንም ሰው አይጠቀም። ማንም ሰው ይጠቅመኛል ብለህ የምታስባቸው ነገሮች አሉ። አላህ ግን በዛች ነገር የተጠቀምክ መስሎ ሊታይህ ይችላል እንጂ እንድትጠቀም ያደረገህ በዛ ሰው አማካኝነት ይሆናል እንጂ ማንም ሰው ሊጎዳህም ሊጠቅምህም አይችልም። ሰዎች ሰው በመሆናቸው ብቻ የምንሰጣቸው ነገሮች መኖር አለባቸው ብዬ አስባለሁ። እኔ አሁን ላይ ሀብታም መጣ ድሃም መጣ እንደውም አሁን ላይ እኔ ክብር አለኝ ለምስኪኑ ነው። በጣም ክብር አለኝ። ለምን ምስኪኑ አንተ ጋር ከመጣ ምንድነው የሚሰጥ? በጣም ተናንሶ ወርዶ ብቻ እንድታስተናግደው ምናምን ነገር ይፈልጋል። በጣም በተዋዶ ወርዶ ማለት ነው። ሀብታሙ ግን ይመጣና ወይ ገንዘብ ሰጥቶ ወይ በሆነ ነገር እንትን ብሎ ምናምን ነገር ኢቭን ባለባበሰው ለራሱ
በቃ አንተን ይገምታል። ያ ሁሉንም ሀብታሞች ማለት ባይሆንም የተወሰኑ ሀብታሞች ማለት ያው ጭንቅላት ነው። በነገራችን ላይ ሀብቱ ሳይሆን ጭንቅላት ነው። ግን አብዛኛው ማለት ይችላል። አብዛኛው መልካሞች ደግሞ አሉ። የአላህ ባሮች በእነሱ ሀብት የምትቀናባቸው ምን አለበት አላህ እንደነሱ አድርጎኝ እንደነሱ ሰጥቶኝ ብለህ የምትመኛቸው ሀብታሞች አሉ። ሀብታቸው ጥግ የደረሰ ሆኖ ሳይሆን ባላቸው ነገር ላይ እንደዛ አይነት መልካም ሀብታሞችም አሉ። ብቻ ግን አላህን ለማስደሰት እንጣር። ቀጥታ ግንኙነታችን ከአላህ ጋር ይሁን። አንተ አላህ ሰዎችን አስደስታለሁ ብለህ እየጣርክ ከሆነ ሰዎችን ታስከፋል። አላህ ለማስደሰት ብለህ እንቅስቃሴ ስትጀምር ግን ሰዎች በአንተ ይደሰታሉ። በምንም አይነት መንገድ በየትኛው መንገድ ብትሄድ ሰዎች ለማስደሰት ብለህ በብትንቀሳቀሰው እንቅስቃሴዎችን ሰው ታስከፋል እንጂ ሰው አታስደስት። ግን አላህ ለማስደሰት ብለህ ለአላህ ብለህ ስራውን ስትሰራው እነዛ ሰዎች ይከፉብኛል ብለህ ያሰብካቸው ሰዎች ሁሉ በአንተ እንዲደሰቱ የሚያደርጉ አላህ ነው። አላህ ለማስደሰት እንሞክር ነው ዋናው ነው። ሱብሃንአላህ። ምናልባት አሁን አንተ የቅርብህ ሰው ሌት ሰይ በጣም የቅርብ የሆነ ሰው ጀናዛን እንድትታጠብ ብትጠራ ፈቃደኛ ትሆናለህ? ህጉስ ምን ይላል? ይፈቅዳል? በጣም የሚገርም ነገር ከህግ እንደዚህ ከሸሪያዎች ምናምን አንፃር ጠይቀኝ እነዚህ ነገሮች እኔ ሚዲያ ላይ ብዙ የሚጠይቁ ጥያቄዎች አሉ። ሀቂቀተን ይሄ እንዴት ይታያል? ይሄ እንዴት ይታያል ማለት ትምህርቱን ሲሰጧችሁ ይፈቅዱላችኋል? የቅርብ ሰው እንድታጥቡ እሱማ እንደው ቅድሚያ የሚሰጠውም ለቅርብ ሰው ያ መግቢያም ላይ ስላልከኝ ብዬ ነው። እሱ ቅድሚያ የሚሰጠው የፋሚሊን ጉዳይ አይብም ካለ ምንም ካለ አንድ ሰው የቤተሰቡ አባል ማጠብ ችሎ ቢሰትር ጥሩ ነው። ኦኬ እኔ ቅድሚያም የምሰጠውም ሁልጊዜ የምናገረውም ንግግር ይሄን አንደኛ ጀናዛ ለማጠብ አሁን ጀናዛ መታችሁ ተማሩ። አንዳንዴ ላይቭ ላይም እንደዚህ በቲክቶክ ቪዲዮ እንሰራባቸዋለሁ። ተማሩ ለወንዱም ለሴቱ። ይሄን ነገር ስንማር ልክ እንደኔ ወጥቶ ሌላ ጀናዛ ለማጠብ ወይም ስራ ላይ ለመገኘት ብቻ ማለት ዋናው አላማችን መሆን ያለበት የራሳችን ቤተሰብ ነው። አሁን ለኔ ቅርብ የምለው ሰው አባቴ ነው፣ ወንድሜ ነው። እያንዳንዱ ጀናዛ አጥቤ አላቅም። ያ ጀናዛ አባቶች ከሆኑ አባቴ አርጌ ያየሁት ቢሆን እንጂ አንድም ወጣት አጥቤ አላቅም። ወንድሞቼ ኦር እኔ ራሴ በእያንዳንዱ ጀናዛ ዘጋን ያለው ግን ይሄ ጀናዛ አባቴ ቢሆንስ ይሄ ጀናዛ ወንድሜ ቢሆንስ የሚለው ነገር አንድም ቀን ሳላስብ አጥቤ አላቅም። እኔ ለኔ አሁን ቅርብ የምለው ከማንም በላይ አባቴ አባቴም ሞቶ ቢመጣልኝ አልহামዱሊላህ ደስተኛ ሆኜ ነው ማጥብ። ያለ ምንም እንትን ያው ውስጥህ የሚጎዳ ነገር ይኖራል፣ እንባዎች ይኖራሉ። ግን በደንብ አርጌ አጥባለሁ። የደስታው ምንጭ እንዴት ነው? አንተ ራስህ ማጠብ በመቻል ነው የምትደሰተው? አዎ አንደኛ እኔ ራሴ ማጠብ በመቻሌ፣ ሁለተኛ ደግሞ እንደው አባቴ ጀናዛው እንዲታጠብ እድሉ ሁላ ማግኘቱ ትልቅ ነው ማለት ነው። አንዳንድ ጀናዞች አሉ ሳይታጠቡ የሚቀበሩ ጀናዞች አሉ። ታይሙም ተደርጎ ታብሶ የሚቀበሩ ባደጋ ምናምን ሲሆን ነው። ባደጋ አለ ወይ በራሳቸው ጊዜ ህይወታቸው አጥፍቶ ቆይቶ ስለዚህ ሳይታው ቆይቶ ማይነኩ ጀናዞች አሉ። ቆዳ መላላጥ እንደዛ ነገሮች ካሉ ያው ማታጧቸው ጀናዞች አሉ። በሳት አሁን በሳት የተቃጠለ እንደዛ ነገሮች እና እኔ የትኛውም ቤተሰብ ቢመጣ አልহামዱሊላህ በደንብ አጥባለሁ። ሱብሃንአላህ። እንግዲህ እኔ ሳስበው ያንተ አይነት ሙያ ውስጥ ያሉ ያንተ አይነት ኺድማ ውስጥ ያሉ ወንድሞችና እህቶች አንዱ ህይወታቸውን ከባድ ሊያደርገው የሚችለው ነገር ማህበራዊ ህይወት ይመስለኛል አይደለ? ያ ማለት ሰዎች አንተን ሲያዩ ሞትን ሊያስታውሱ ይችላሉ አይደለ? ባይ ዲፎልት ለከብድ ሰላም ሲያዩ ላይክ ኺድማህ ጋር ሪሌትድ ነው ላይክ ተخدማለህ ምናምን። ስለዚህ አንተን ሲያዩ ሞትን የማስታወስ ነገር ከዛ ደግሞ ሰርግ ላይ ጠሩህ ደግሞ ይችላሉ አይደል? የሰርጋችን ቀን መጥቶ ደግሞ ሞትን እንዳያስታውሰን ብለውና መሰል ነገር ማህበራዊ ህይወት ላይ ተጽዕኖ የለውም? አላመጣብህም እስካሁን? ማለት እኔ ላይ አሁን እስካሁን እኔ ላይ ምንም አይነት አመጣብኝ ተጽዕኖ የለም። ያ ይመስለኛል ግን በእንደዚህ አይነት ሌላ ማህበራዊ እንትኖች ላይ ብዙ አይደሉ። ይሄ ሰርግ ነገሮች እንደዚህ ነገሮች አትገኝም? አልገኝም። ለምን ነው? የተለየ ምክንያት አለ? የተለየ ምክንያት ኖሮኝ አይደለም። ከመጀመሪያም እንደዚህ ሰርግ ነገሮች የሆነ ቦታዎችን ማዘውተር አልወድም፣ አልፈልግም። ምንም በቃ ግዴታ ካልሆነብኝ በስተቀር ሄጄ አላቅም፣ አልሄድም። አንድ 3 ሰርግ ነው የሄድኩኝ። እሱም ሰርጉም ከሄድኩኝ እሄዳለሁ። ሰዎች ወደ ፕሮግራማቸው ሲገቡ እኔ ወጣ ነው የምለው። ማለት እዛ ጋር ያለው ድባብ እኔ ደስታ አይሰጠኝም። ማለት
እንደዚህ አይነት አሁን ይሄን ኢንተርቪው ከኔ በተሻለ ልምድ ያላቸው ሰዎች ቢያደርጉት ወላሂ ደስ ይለኝ ነበር። ማለት እኔ አሁን እዚህ ቦታ ላይ የሚገባኝ ሰው ሆኜ አይደለም እዚህ የተቀመጥኩት፣ ግን ያው ሚዲያ ነው አስተዋውቆን እዚህ ላይ የተቀመጥኩ እንጂ ከኔ በላይ ልምድ ያላቸው ከኔ በላይ በጣም ብዙ ኤክስፒሪየንስ ያላቸው ሀዲሞች መጥተው ቢናገሩ ደስ ይለኝ ነበር። እኔ አሁን የሆነ ፕሮግራም ላይ ስገኝ ውስጥ ላይ የሚመጣ ነገር አለ። አሁን ሰርግ ላይ ብገኝ አሁን ላይ ማለት ሰርግ ላይ ብገኝ እነዛ ሰዎችን ሲስቁ ሲደሰቱ ምናምን ታያለህ አይደል? አእምሮ ላይ የሚመጣው ነገር ግን ያ ስቀብርላቸው የሚያለቅሱ ሰዎች በቃ ስቀብርላቸው የተናገሩትን ቃላት አእምሮ ላይ ይመጣል። በቃ በዛ ሙድ ላይ ሆኜ ከነሱ ጋር ሄጄ መሳቅ መጮት ምናምን ነገር አይመጣልኝ። አሁን ካንተም ጋር ስናወራ እየሳኩኝ ሊሆን ይችላል፣ ጥርሴ ሊታይ ይችላል። ሀቂቀተን ግን በእንደዚህ አይነት ስራ ያለ ሰው ከምሮ ስቆ አያውቅም ብዬ ነው የማስበው፣ እኔ በምረዳው ልክ ማለት ነው። እና የነዛም ሰዎች ፕሮግራም መበላሸት አለበት ብዬ አላስብም። ስለዚህ አልገኝም ሰዎች እንደዛ አይነት ነገሮች አሉ። አሁን የራስህ ሰርግ ላይስ እንዴት ነው የምትሆነው ነው አሁን ጥያቄ። እሱ ውስጥ አላህ ያድርሰ። አብሽር ጀስት ፎር ፈን ባይዜ በጣም ከባድ ስራ ነው። ለዛም ነው ማህበራዊ ህይወትህን እንዴት ያደርገዋል ብዬ ጠየቅኩ። ምክንያቱም እንደው አንዳንዴ ሰዎች ቢፈልጉ እንኳን አንተ እንዳልከው ያንን ሀዘን የሰዎችን ሀዘን ዴይሊ እያየህ ከዛ በኋላ የሆነ ሰዓት ሄደህ በጣም ለመደሰትና ለመዝናናት መሞከር በጣም ከባድ ሊሆንብህ ይችላል ብዬ አስባለሁኝ። ምናልባት ሰዎች ስትቀብርላቸው ተሰምቷቸው ደስ ብሏቸው ያሉህ የተናገሩህ የሆነ ደስ የሚል የተለየ ጊዜ ካለ እሱን ትንሽ ብታስታውሰኝ ደስ ይለኛል። ሰዎች ከቀበርናቸው በኋላ የሚናገሩት ደስ ብሏቸው እንትን የሚሉት ነገር አለ። እኔ አሁን እዛ ላይ ሰዎች ቀበርኩላቸው ማጠብኩላቸው ማለት ከሰዎች ጋር መገናኘት አልፈልግም። ከሀዘንተኞቹ ጋር ማለት ለምን አሁን እያጠብኩኝ ሀዘንተኞች ካሉ ትንሽ እዛው እያጠብኩኝ አንዳንድ ነገሮች እናገራቸዋለሁ። አብሽሩ እዚህ አልጋ ላይ የእናንተ ቤተሰብ አይደለም የተኛው፣ የእናንተ ቤተሰብ የመጀመሪያም አይደለም የመጨረሻም አይደለም። እኛ ጀናዛ የምናጥበት ፊት ለፊት ቀብሮች አሉ፣ ትልልቅ ሰዎች የተቀበሩበት ፊት ለፊት ይታያል። ይኸው እነዚህ የምታያቸው ሰዎች ያው እናትም አባትም ልክ እንደ እናንተ ቤተሰቦቻቸው ያጡ ሰዎች ናቸው። ይሄ የእናንተ አባት ወይም የእናንተ ወንድም እዚህ ላይ ቦታ ላይ መጥቶ ሲታጠብ እናንተ እድለኞችም ናቸው። እነኛ ቁጭ ብላችሁ ጀናዛውን ያሰጠበች ነው። ሁለተኛ ደግሞ በአይናችሁ ያየ ልትሐድሙት ነው። ከሙስሊሞች ጋር ሊቀበር ነው። ይሄን እድል ያላገኙ ብዙ ሰዎች አሉ። ምናልባት ዛሬ ከሚቀበሩ ሰዎች የእናንተ ቤተሰብ 4ኛ ወይም 5ኛ 6ኛ እናንተ ወይም እኔ ሊሆን ይችላል። ስለዚህ አታልቅሱ፣ አብሽሩ። እቺን ነገር እናገራለሁ ስናጠፍ። ከቀበርም በኋላ ግን ቀብር ዞር ማለት ነው የምፈልገው። አንደኛ በዛ ሰዓት ላይ ኢሚዲየትሊ የሰዎችን ሀዘን ከባድ ነው የሚሆነው በዛ ሰዓት ላይ ከቀብር በኋላ። አዎ ቀብር ላይም ብቻ አሁን እዛ ጋር አሁን ስናጦ መናገር ስላለብን ትንሽ ሀዘን እንዳይሰማቸው የሆነች ነገር የሆነ ንግግሮች የሆነ ማጽናናቶችን የሰዎች ልብ ይጠግናል። ግን ከቀበርክ በኋላ የሚሰማቸው ስሜት አለ። አሁን ሰው በጣም በተጎዳ ሰዓት መጣል አጽናናው ብትል አታጽናና፣ ሀዘን የበለጠ ልታበረታበት ትችላለህ። ሁለተኛ ደግሞ እኔ የሆነ ነገር አድርጌ ወይም አጥቤላቸው ወይ ከቀበርኩላቸው በኋላ ውለታ የሆነ መስሎ እንዲታያቸው አልፈልግም። ቀበርኩኝ አይደል ዞር ማለት የሆነ አጋጣሚዎች አሉ በተለያየ ጊዜ ወይም የሆነ ጊዜ ለዚያራ ሲመጡ ጀዛከላ እናቴ አንተን የቀበርካት አባቴ አንተን የቀበርኩ የሚሉኝ ሰዎች አሉ። ያንን ሁላ ነገር ነው ያስፈራኛል። ማለት በዛች ላይ ባጠብኩት ጀናዛ ወይም በቀበርኩት ጀናዛ እንደውም አላህ ይከፍለኛል ብዬ የማስባቸው ምንዳዎቹ እነዛ ሰዎች እንደዛ ማለታቸው ብቻ አጣው ይሆናል የሚለው ስጋት አለኝ። ብዙ ጊዜ ከነዛ ሰዎች ጋር መገናኘት አልፈልግም። ግን የሚያስደስተኝ ነገር አለ። አንድ የሚያስደስተኝ ነገር ምንድነው? ሰዎችን አጥቤላቸው ወይ ቀብሬላቸው እነሱ ደስተኛ ሆኖ ሳያቸው በጣም ደስ ይለኛል። የውስጥ እርካታ አለው ያን ነገር እንጂ ከዛ ውጭ አልহামዱሊላህ አንዳንዴ ሰዎች ገንዘብ መክፈል የሚፈልጉ ሰዎች አሉ። አሁን የማያውቁ ሰዎች ሌላ ቦታ ወይ የሆነ መስተንግዶ ያስተናግዷቸውና የሆነ ነገር ሰጥቷቸው ይጠው ይለ እኛ ጋር ይመጡና ካጠብን በኋላ መጨረሻ ላይ ወደ መስጊድ አስገብተን ወይ ደግሞ መኪና ጭነንላቸው ከተመለስን በኋላ ይመጡና ገንዘብ አውጥተው የሚሉ ሰዎች አሉ። ያ ደግሞ አይሆንም። ያቺን ፓርት ስትመልሰው የሚሰማቸው ነገር አለ። ቅር ይላቸው ይችላል። አይ አይደለም የሆነ በጣም ሰርፕራይዝ የሚሆኑበት አጋጣሚ ይችላል። አይጠብቁትም እንደዚያው። አንዳንዶች ደግሞ አሉ እዛው አይ እነዚህ እኮ አይቀበሉም። ያቺ ነገር ደግሞ ታስደስተኛለች። እነዚህ አይቀበሉም የሚለው ቃላት ብቻ ያስደስተኛል። አልহামዱሊላህ አሁን ሰዎች ጋር አለ ማለት ነው ይሄን ነገር። ያንን ሁለተኛውን ክረምት ላይ ሲሆን አብዛኛው ሰው እንትን አይልም። ቀብር ቦታ ላይ ጭቃ እንዳይነካው ነው ሰው የሚሸሸው። በጣም የምታዘው ፓርት ነው። እንዴት ማለት? አሁን ክረምት ላይ ሲሆን ዝናብ ነው፣ በጣም ትጨቃያለህ እና የሆነ ቤተሰብ ሁላ መጥቶ
እዛ ጋር ጭቃ እንዲነካው የማይፈልግ ሰው አለ። በጣም ብዙ ሰዎች በቃ አንተ ሁላ ቀብረህ ምን ብለህ ስትወጣ ልብስ ላይ ተጨቃይታ አይደል የምትወጣው አንተን እንዳትነካው ኧረ ቆይ እባክህ ጠጋ በል ምናምን ነገር የሚሉ ሰዎች አሉ። ቤተሰብ ናቸው ሊሆኑም ይችላሉ። ባይዘው ቤተሰቦችም ይሆኑ አሉ። ለማስቀበርም የመጡ ሊሆኑ ይችላሉ። ግን ቤተሰቦችም አሉ። ቤተሰቦች ስለ የሆነ እንደዚህ የቅርብ ቤተሰብ ሳይሆን ግን የሚያውቁት ወይ ምናምን ይሆናል ማለት ነው። እንደዛ አይነት ሰዎችም አሉ። በዛ ሰዓት ደግሞ ከፍለውህም እንድትቀብርላቸው የሚፈልጉ ሰዎች አሉ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። አንድ ያስታውሳለሁ የሆነ ሰውየው እኔና አንድ ወንድም አለ ኃይለኛ ዝናብ ዘነበና እየቀበረን ኃይለኛ ዝናብ ሲዘም መኪና ያላቸው ወደ መኪናቸው ሄዱ። መኪና የሌላቸው ጥላቸው ይዞ ምናምን ነገር ተጠልሏል። እኔ ያ ወንድማችንና አንድ 4 ሆነን ብቻ ቀብረን ቦሌኬት አስቀምጠን አልብሰን ከጨረሰን በኋላ የታሰረው ብር አወጣና 20 ሺህ ብር አካባቢ አወጣና እንካ አለው ለወንድም። ምን ላድርገው አለው። ከዛ እንካ ሲለው አረ ወደዚህ አለው። ከዛ አመጣው ወደ እኔ እንካ አለን። እኛ ለብር አይደለም የምንሰራው አልኩት። ሰውየው ተገርሟል ማለት አልጠበቀም እንደዚህ። ከዛ ምን ሲል አይ ለብር አይደለም የምንሰራው ናና ስራ አለ። ከዛ ወደ ኪሱ አረገ። ጨርሰን እየወረድን ዶልፊን ይዞ ከኋላ መጣና አንተ ልጅ ይሄን ብር ለምን አትቀበለኝም አለኝ። ጓደኞቼ ነበሩ። ዞር ቢሳይ እዛ አካባቢ የሆነ በደሞዝ የሚሰሩ ሰዎች አሉ ማለት ስራው ቁፋሮም በደሞዝ የሚሰሩ ሰዎች አሉ። ያው የቤተሰብ ኃላፊ የሆኑ ሰዎች ይሄ ብር ከመመለስበት ለነሱ ለምን አይሰጣቸውም ቢያሰብኩኝና ለነሱ ስጣቸው አልኩት። ከዛ እሺ ብሎ አወጣና ቆጥሮ የሆነ ነገር ሰጣቸው ስራቸው 300 ብር አለ። ለኛ ግን ቋጥሮ የሰጠን 20 ሺህ ብር ነበር። ለነሱ ግን 300 ብር። አሁን እሱ ለኛ ይሰጠን የነበረ ደሞዝ ነበር ማለት ነው። እየሰራ ነው ስለሰራን በዛ ዘናብ ስለሰራን ለኛ ደሞዝ ይሰጠን ነበር። ግን ለነዛ 300 ተናደድኩኝ። ከዛ እንደመለስኩበት ለምን አልተመለሰም? አኔ 300 ብር ለነሱ ምንም አያደርግላቸውም፣ አይጠቅማቸውም። እኔ አሁን ሙሉውን ይሰጣቸዋል ብዬ ነው ያተውቃቸው ያልኩት እንጂ መጀመሪያም እንደመለስኩበት መመለስ ይችላል። ከናንተ ጋር ጆይን አድርጎ ሊቀብር ግን ፈቃደኛ አልነበረም። እሱ ጥላ ይዞ ነው የቆመው። የቅርብ ቤተሰብ ሱብሃንአላህ። አዎ አሁን ከዚህ የምንማረው ትልቅ ነገር አለ አይደል አብዱሰላም? አንዳንዴ ይሄ ከሆነ ሟች ባይዘወይ ይሄን ሰውዬ ፈርቶ ወይ ደግሞ የዚህን ሰውዬ የሉኝታ ፈርቶ በህይወቱ ያላሳካቸው ብዙ ነገሮች ሊኖሩ ይችላሉ። ሟች የዚህን አሁን ያልከውን ሰውዬ እንትን ፈርቶ ማለት ነው። ከዚህ የምንወስደው ትልቁም ነገር አለ። አንዳንዴ በየሞታችን እለት እንዲህ ጥላ ይዘው ለሚቆሙ ሰዎች በጣም ቫልዩ አድርገናቸው መሄድ ከምንፈልገው ነገር ሼም ይዞን ሀያ አድርገን ምናምን ብዙ ነገራችንን የምንተውላቸው ሰዎች ሊሆኑ ይችላሉ። እና አንዳንዴ ማድረግ ያለብንን ነገር ማድረግ አለብን ዱንያ ላይ ያለን ማለት ነው። ማንም ሳያስቆመን ማንም ሳያግደን። ምክንያቱም ካለፈን በኋላ ዝናብ እንዳይመጣም ብለው ጥላ ይዘው ጥግ ላይ ሊቆሙ የሚችሉ ሰዎች ኖሩ ይችላሉ። ይሄን ስል ግን ሁሉም ሰው የዛ አይነት ካራክተር አለው እያልኩኝ አይደለም። ግን ይሄንንም አንደርስታንድ ማድረግ ደግሞ ተገቢ ነው ብዬ አስባለሁኝና ምናልባት እንደ መቋጫ እንደው ሞት ምን ያህል ቅርብ ነው የሚለው ላይ ትንሽ ሀሳብ አንተ ያንተን በሰማ ደስ ይለኛል። ማለት የሆነ ጧት አይተው ከሰዓት ጀናዛ ሆኖ የመጣ ወይም ደግሞ በቃ ይሄ የሚያስደነግጥ ይሄለም የሞትን ቅርበት በጣም ሊጠቁምህ የሚችል አይነት ክስተት እንደዚህ አይነት ክስተት ገጥሞ ያውቃል? አዎ ማለት ያው ሳቱም ስለሄደ ሳቱም እናሳጥረው ስላልክ ነው። በጣም ብዙ እናነሳቸው ሀሳቦች ነበር፣ በጣም ብዙ የሚነሱ ነገሮች ነበር። ግን የሞትን ቅርበት እንዴት የምትለው ነገር የግድ ነው። መጀመሪያ ላይ ያልኩ ነገር አለ። ብዙ አመት ቆያለሁ ብዬ ማስባቸው ነበሩ። ብዙ ጊዜ ቆያለሁ ብዬ አስብ ነበር ብለኸኛል ብዬ ነበር። አሁን ላይ ይሄ ሞት እንዴት ጠብቀዋለሁ ካልከኝ አሁን ላይ የሚገርም ነገር ታሞ ነው የሞቱት የሚባሉ ነገሮች ከሆነ ጊዜ አንዴ ነው የምንሰማቸው። አሁን ላይ
ታሞ ነው የሞተው የሚባለው ታሞ ነው። በቃ ሰውየው ታሞ ነበር የሞተው ከተባለ ምንም አልহামዱሊላህ ነው የምትለው። በቃ ምንም እንትን አይተልም። ግን ድንገተኛ ሞቶች ከምነግርህ በላይ በስቶ የመጡት አሁን ላይ ድንገተኛ ሞቶች ናቸው። የሆነ አንተ አሁን እስማኤል የሆነ ሰው ሲያገኝ በጣም ይደሰታል አይደል? የሆነ ሰው ብቻ ወይ ስራ ውለህ ቤት ስትገባ ልጅህን ስትገናኝ ወይም የሆነ ነገር ፈልገህ ያን ነገር ስታገኘው በጣም የምትደሰትበት ነገር አለ አይደል? እኔ አሁን ላይ በጣም የሚያስደስተኝ ነገር ማታ ተኝቼ ጠዋት የፈጅርን ያዛን ድምጽ ሰማን። በጣም የሚያስደስተኝ ነገር ለምን አንዲችም ለሊት ተኝቼ አላውቅም እሞታለሁ ብዬ እንጂ። አሁን ላይ እኔ ቤቴ ውስጥ ከፈኖች አሉ፣ የሚታጠቡባቸው ግላቦች ምናምን ነገሮች አሉ፣ ሁሉ ነገሮች። ለማን አንደኛ ለራሴ ያዘጋጀሁት አለ በቤት ውስጥ። በቃ በሞት ራሱ ይሄ ነገር ነው። አሁን ስሞት በራሴ ከፈን ነው መቃብር እንፈልገው ራሴ ባዘጋጀሁት ከፈን። አንደኛ ቀን ላይ በተለያየ ሀል ላይ ከሰዎች ጋር ትገናኛለህ፣ ትነካካለህ። እነዛ ከፈኖችን ስታይ እስተግፋር ታደርጋለህ። በሳምንቱ ወይ አንድ ቀን ወይ ሁለት ቀን አንድ ቆርጬ ያስቀመጥኳት ከፈን ለብሼ መተኛት እፈልጋለሁ፣ እዛ ላይ ትንሽ ተፈኩር ለማድረግ እና ያንዳንዱ ለሊት ስተኛ በቃ እሞታለሁ፣ ዛሬ መጨረሻ ቀን ነው። አሁን ላይ ትንሽ ካንተ ጋር ያወርደው የህይወት ቁርጠት ከተሰማኝ እየሞትኩኝ ነው። አሁን ትንሽ እግሬ ምናምን ነገር አንዳንዴ በተቀመጥ የመደንዘዝ ባህሪ ያለው አይደል? እየሞትኩኝ ነው፣ እየቆነጠጥኩ ቼክ ማድረግ ማለት ነው። ለምን በጣም ያስደነግጣል። አሁን አንድ ጥያቄ ጠይቀኝ ነበር። በጣም የሚያስደነግጥህ ድንገተኛ ሞት በአደጋ የሞቱት ወይስ በእድሜ ገፋ ያሉ ብለህ ነበር። በነገራችን ላይ ሁሉንም ሰው ህፃኑም ትልቁ ማዋቂም ሲሞት ያስደነግጣል። እንደ ሰው በመሆን ብቻ የምታዝነው ነገር አለ። እኔ በአደጋም ከሞተ ወይም ታሞም ከሞተ በጣም የሚያስደነግጠኝ ድንገተኛ ሞት የሞተው ወጣትም ይሁን ሽማግሌም ህፃንም የእድሜው ልዩነት አይደል፣ ግን በድንገት አብዛኞቹ አሁን በተኙበት ሞቱ ተገኙ። እንዲሁ ዝም ብሎ ወድቆ ሞተ ምናምን የሚባሉ ነገሮች ይበዛሉ። እንደውም ከዚህ በፊት አንድ ምን ሰማው፣ ቤት ራት አቀረቡለት፣ ራቱን በላ። ሐዲሟ የእጅ መታጠቢያ ውሃ ልታመጣለው ወጥታ እስክትመለስ ድረስ ሞታል። እንደዚህ አይነት ነገሮች ነው በጣም የሚያስደነግጥ። በቃ የትኛውም ሰዓት ላይ እንደሞት እርግጠኛ ነኝ አሁን ላይ ማለት ነው። በፊት ያልነበረ ነገር አሁን ላይ መጣ ነገር በቃ በየትኛውም አጋጣሚ ልሞት ይችላል። በተጨባጭ አይተኸዋል፣ ሰዎች አይተዋል። አሁን ላይ ያለው ነገር ይሄ ነው። በቃ ባለፈኛም መስጂድ እንደዚህ መግሪብ ሰግዶ ቪዲዮ ሰርችበት ነበር። መግሪብ ሰግዶ ልክ እስቲግፋር ሲጀምር ሰውዬው ሄዷል ወደ አኺራ። እንደገና ደግሞ እዚህ ሐጅም ሄዶ ፈጽሞ ሲመለስ እንደዚሁ ከፕሌን እንደወረደ። አረ እንደዚህ አይነት ነገር በጣም ብዙ ናቸው። እንደዚህ ቆጥረህ የምትደርስባቸው ማለት ታሞ መሞት ነው ብርቅ የሆነው። ታሞ መሞት ነው ሰርፕራይዝ ነው የምትሆነው። በቃ ታሞ መሞት በጣም ሰርፕራይዝ ነው። እንደው ደስተኛ ሆነህ ነው ማልቀስም አይገባም። አንተ ቤተሰብ ለአንድም ቀን ሁለትም ቀን ታሞብህ ከሞተ አስታመኸው አንድም ቀን ቢያንስ አሁን እስማኤል እኔ እናንተ አብረን እየኖርን አንድ ቀን እንኳን ከታመምኩኝ ምን ትጠብቃለህ? ከሁለት አንዱ ነው፣ ወይ ይሻለዋል ወይ ደግሞ ሊሞት ይሆናል ብለህ ትጠረጥራል። ግን ጠዋት ለስራ ብሎ ወጥቶ ሰውየው ማታ ጀናዛውን ሲመለስ ከዚህ በላይ የሚያስደነግጥ ነገር የለም። ህመም የለበትም፣ አትጠረጥረው። የሆነ ነገር አደጋ ነው ከተባለ እንኳን የሆነች ምክንያት ትሰጠዋለህ። በመኪና አደጋ ነው፣ ራሱ አጥፍቶ ነው፣ ውሃ ወስዶ ነው ልትል ትችላል። ግን በተኛበት ድንገት ጸጥ አለ ማለት በጣም ነው የሚያስደነግጠው። ይሄን ፓርት እኔ አላልፈው፣ በጣም የሚያስፈራኝ ፓርት ነው። ሱብሃንአላህ። እንግዲህ አብዱሰላም ሰዓቱ አይ ቲንክ እየሄደ ይመስለኛል አይደል? እዛ የሚጠብቁህ ዛሬም አይ ቲንክ የሚታጠቡ ይኖራሉ አይደለ? ዛሬም አሁን ኦሬዲ አምልጦኛል ዛሬ። ወላሂ እንግዲህ ወንድሞችም እየደወሉልህ ነው። እሱም በደንብ ያየው ነው። ሰው ባለችው አጭር ሰዓት አንዳንዴ ዳዕዋ ነሰሰሪሊ ቁርአንና ሐዲስ የሚጠቀስበት ላይሆን ይችላል አይደል አብዱሰላም? እኔ እንደዛ ይሰማኛል። ለምሳሌ አሁን ካንተ ጋር የነበረን ቆይታ በጣም ትላልቅ የሆኑ ትምህርቶችን የወሰድንበት ቆይታ ነበርና ምንም እንኳን ቁርአንና ሐዲስ ጠቅሶ ማስተማር ባንችልም እኔም አንተም፣ ነገር ግን ያንተን ኤክስፔሪየንስ መስማት እዛ ቀብር አካባቢ ሞት አካባቢ ያለው ነገር እንትን ማለት ኤክስፔሪየንስ ማድረግ ጥሩ ነውና በዚህ አጋጣሚ ሰዎች ቢማሩት ኢቭን እኔ እንትን እላለሁኝ። አንተም ታስተምራለህ አይደል? የሆነ ሰዓት እንትን አላችሁ አይደለ? ሰዎች በተለይ ልጆች ምናምን የሆነ እድሜ ላይ ያሉት ምናምን ቢማሩ ይሄ እውቀቱ ራሱ መታወቅ አለበት። ሁሉም ሰው ኤክስፔሪየንስ ማድረግ አለበት። እንዳልከው ነገ ጧት ከፋሚሊ አንድ ሰው ቢያርፍ ሌላ ሰው ባንጠራ እዛው ፋሚሊ ባለ ሰው መክሰደን ቢችል የተሻለ ብዙ ነገሮች ይሸፈናሉ። እነዚህን ሁሉ ሀሳቦች ካንተ ወስደናል አብዱሰላም፣ በጣም አመሰግናለሁ። ምናልባት አንድ ሁለት ደቂቃ ከሰጠኸኝ ስለ ቲክቶክህ ብናወራ ደስ ይለኛል።
ምን ያህል ፎሎወር ደረስክ? የምታነሳቸው ሀሳቦች ምን አይነት ናቸው? ያው ቲክቶክ ወይ ከ200,000 በላይ ፎሎወሮች አሉ። ማነሳቸው ሀሳቦች በአጠቃላይ በቀብር ዙሪያ ላይ ነው፣ በሞት ዙሪያ ላይ ነው። ያው ማስታወስ ነው እንዳልከው። አሁን ቁርአንና ሐዲሶችን አጣቅሰን ባንናገርም ቁርአንም ሐዲስም የምትናገረውም ያው የሚያስተምሩም ዳይዎች ኡስታዞችም ዞሮ ዞሮ ለምንድን ነው ሞት የሚባል ሀገር አለ ነው፣ መልካም እንስራ ነው። የመጨረሻው ሀሳቡ ከሞት በኋላ ሀያት አለ፣ ለዛች ሀያት የተስተካከለ ነገር እንስራ ነው። አሁን ቀብርን ከማየት በላይ ዳዋ የለውም፣ ሞትን ከማየት በላይ የሚያስተምር ነገር የለውም። በቃ ይሄ የህይወት ፍጻሜ ነው፣ መጨረሻ ነው። እኔ ደግሞ እነዛ ነገሮችን በቲክቶክ ፔጂን አስተላልፌ የሆነ ሰው አንድ ሰው ለአንድ ሰው ሂዳ ከሆንኩኝ ለእኔ ትልቅ ነገር። በነገራችን ላይ በዚህ ቪዲዮችን አይታ የሰለሙ ሰዎችም አሉ። እንደዚህ ሚዲያ ላይ ያልወጡ ትንሽ እንማርና በራሳችን መተን ሚዲያ እንድንወጣ እንመጣለን ብለው የሰለሙ ሰዎች አሉ። ሌላው በጣም ብዙ ሰዎች ይደሰቱበታል። ሀይቅ ኮሜንት ላይ ባስነበበህ ኢንቦክስ የተደረጉልኝ ባስነበበህ ደስ ይለኛል። በጣም ብዙ ሰዎችን ማለት የሆነ ሰው ሀዘን ሲደርስበት እሱ ጋር ብቻ የደረሰ ይመስሉ ዛሬ 4 ቀብረናል፣ ዛሬ 5 ቀብረናል፣ እንደዚህ ቀብረናል ስንላቸው ሰዎች እኔ ብቻ ጋር አይደለም ማለት ነው የደረሰው አልহামዱሊላህ የሚሉት ነገር አለ። ያቺን ፓርት ደስ ይለኛል። አሁን ቀደም ብለኛል። እኔ ሰዎችን ሲያዩኝ ቀጥታ አብዱሰላምን ካዩት ምንድነው ትዝ የሚላቸው ሞት ነው። በቃ ይሄ ነገር ለኔ በቂ ነው። አንደኛ በአካል የሆነ ሰዎች ያዩኛል፣ እንደዚህ በድፍረት አያወሩኝ እንዳልከው ያዩኛል፣ ይፈራዋል ማለት ለመናገር የሆነ ከደረጃ በላይ እኔ ካለውበት እንትን በላይ ቦታም ሰጥቶኝ ይሁን እንደዛ ነው ማስበው። ሌላ ደግሞ ያው በዚህም ማስተላለፍ የምፈልገው ነው ዋና ሜን ፖይንቴ እኔ ከቀብር ዙሪያ ላይ ወይም እስላሚክ ኮንተንት ስለምሰራ ብቻ ኢልም አለው ብሎ የሚያስቡ ሰዎች አሉ። ማለት አብዛኞቻችን የተሸወድንበት ወጣቶች አሁን ሚዲያ ላይ እስላሚክ ኮንተንት ስለሚሰራ ብቻ ኢልም አለው ማለት አይደለም። ከዛ ብዙ የፈትዋ ጥያቄዎች ይጠይቁኛል። ቅድም ላነሳው የፈለኩት ጥያቄ የፈትዋ ጥያቄ ሊጠይቁኝ ይፈልጋሉ። እንደዚህ ይሄ ነገር ይቻላል ወይ አይቻልም? ይሄን ቪዲዮ የምትመለከቱ ሰዎች እኔ አሊም አይደለሁም ወይም ዑለማም አይደለሁም፣ ብቻ ግን አስታዋሽ ወንድማችሁ ነኝ እና የዑለሞችን ክብር መንካትም ይመስለኛል እንደዚህ አይነት ነገሮች መጠየቅ ያለባቸው ዑለሞች ናቸው። እኔ የማቃቸው ነገሮች እንኳን መመለስ አልፈልግም ሚዲያ ላይ። ለምን ዑለሞች አሉ፣ ቤት የሚቆጥራቸው በጣም ብዙ ትልልቅ ዑለሞች አሉ። አልহামዱሊላህ እኔ ከብዙ ዑለሞች ጋር ያገናኛለሁ፣ እንደዚህ አወራቸዋለሁ። የሆነ በቀብር ላይ ያጋጠመኝ ነገራቶች እንደዚህ ነገሮች የምጠይቃቸው ነገሮች አሉ። ልቀቀው ሁላ ይሉኛል እነሱ። አይ ይሄ ነገር ያስተምራል፣ አሪፍ ነገር እኮ ነው፣ ችግር የለም። ቅድም እንዳልኩ ነው ይሄ ነገር ብለቀው ሰዎች ጋር የሆነ የሚፈጥር ነገር ልክ ነው ያ ነገር ያመጣል ብዬ ስለምፈራ እንጂ በጣም ብዙ ነገሮች ከወንድሞች ከዚህ በፊት ካጠቡ ሰዎች ወላሂ በጣም እንደዚህ ያጠምናቸው እንደዚህ ያጋጥም እንደዚህ የሚሉ ነገሮች በጣም ብዙ ነገሮች አሉ። እነዚህ ነገሮች ከዑለሞች ጋር ይሁን እንቅልፍ ያጣሁባቸው ሰዓቶች አሉ። በጣም የተቸገርኩባቸው አዳሩ ሙሉ ተሰቃይቼ ያደርጉባቸው ገጠመኞች አሉ። በጣም ብዙ ነገሮች እና እነዚህ ነገሮቹ ቢያንስ ሰዎች ጋር የሚመጣው ነገር ቲክቶክ ላይ ሰዎች የሚጽፉልኝ ነገር አልহামዱሊላህ ያ ነገር ደስ ይለኛል። እንግዲህ 230,000 ማለት ከምንም ነገር በላይ ትልቅ ነው ለኔ። 230,000 ሰው ለኔ ሰዓትና ጊዜ ሰጥቶ መከተል ማለት ሀቂቀተን አላህ ያክብርልኝ ነው የምላቸው። ሁሉንም እንግዲህ ነገ በጀነት እንገናኝ አላህ ያድርገን። ትልቁ ዱዓይ አሜን። ያው ይሄ ነው የምለው። አሜን። ጀዛከላህ ኸይር አብዱሰላም። እኛም በጣም እናመሰግናለን። አላህ ያብዛችሁ፣ አላህ ከፍ ያደርጋችሁ፣ አላህ ይቀበላችሁ። ህይወታችሁን ማለት ኑሯችሁን፣ ዱንያችሁን በሙሉ ሁሉን ነገራችሁን ለዚህ ዓላማ ስለሰጣችሁ ደግሞ አላህ በአኺራው ከፍ ያድርጋችሁ። ያው የዱንያው ኃላፊ አይደለ፣ እሱንም ይስጣችሁ። ግን የአኺራው ደግሞ በላጭ ነውና ኸይሩን ወአብቃ ነው፣ በላጭም ነው፣ ዘውታሪም ነው የአኺራውና አላህ በዛ የምትካሱ አላህ ያደርጋችሁ። ይሄን ቪዲዮ የሚያዩ ሰዎችን በዚህ አጋጣሚ ዱዓ እንዳደርጉላችሁ አንተና መሰል ወንድሞችም ብዙ ሰዎች ስላሉ ማለት ነው። እንዳልከው ከ20 ዓመት በላይ ኤክስፒሪየንስ ያላቸው ወንድሞችም አሉ። ኢንሻአላህ ይሄ መድረክ ለነሱም ወንድሞች ክፍት ነው። ከዚህም በኋላ ብዙ ነገር እንተዋወሳለን ብዬ ተስፋ አድርጋለሁ። ጀዛከላህ ኸይር አብዱሰላም፣ አላህ ያክብርህ። በጣም አመሰግናለሁ። ሹክራን። ተመልካቾች እናንተም እስካሁኑ ሰዓት ድረስ ደግሞ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገራችን ላይ ቀደም ብለን እንደተናገር ነው ይሄ ቪዲዮ በቃ ደስ የሚሉ መልእክቶች አሉት። ለሆኑ ሰዎች መረጋጋት ሊሆን ብክንክን ላለን ሰዎች ደግሞ እንደ ለጓም ያዝ የሚያደርገን ጥሩ መልእክት አለው። ለአንድ ሰው ለሁለት ሰው ለሶስት ሰው በተለይ ዋትስአፕ ግሩፖች ላይ ፌስቡክ ግሩፖች ላይ ብዙ ቦታ ላይ ሼር ብናደርገው መልካም ነው። ምናልባትም እኛ ሼር ባደረግናት አንዲት ነገር አንድ ሰው ቢጠቀምበት የምናገኘው ነገር ብዙ ነው።
ይሄንን አደራላችሁ ወዳለሁኝ። መስኮት ቲዩብ ደግሞ መሰል ሐሳቦችን እናነሳለን። ለህዝብ ለኮሚኒቲ ጠቃሚ ናቸው ያላቸውን ሐሳቦች ደግሞ እናነሳለን። ለመስኮት ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉን ደስ ይለናል፣ ቤተሰብ ብትሆኑ ማለት ነው። ከኔ ጋር በሌላ ቪዲዮ በቀጣይ እንገናኛለን። እዚህ ቪዲዮ ላይ ያላችሁን የትኛውንም ሐሳብ ደግሞ የኮሜንት ቦክስ ውስጥ አስቀምጡልን፣ እናየዋለን። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ